ይህን ግለሰብ እፎይ የሚባለውን መንግስት ራሱ ገሉ ሙስሊሞች ገደሉት ሊል ይችላል። ይህ መረጃው ነው እንግዲህ መረጃው እፎይን መንግስት ራሱ ገሉ ሙስሊሞች ገደሉት ለማለትና አንዳንድ ኦርቶዶክሶች ደግሞ በስሜት እየተነሱላ ነገር እኛም ከእፎይ ጎነን ምናምን ለማለት እንትን ይያሉ ነው ማለት ነው። ስለዚህ እነዚህ ይህንን ነገር ከሚሉት ላይ የሆነ እርምጃ ቢወሰድ ምንም አማራ ክልል ላይ ይህን አጸፋ የመመለስ እንትን ስለዚህ የመናገር እንትን መግባት የለበትም። ይህ አዲስ አበባ ላይ ነው የተጀመረው፣ አዲስ አበባ ላይ ያልቃል እንጂ ወደ አማራ ክልል ተሻግሮ መግባት የለበትም ማለት ነው ይህ ጉዳይ። ስለዚህ አሁንም እፎይ ያለው በማን ነው ካላችሁ ብቻውን አይደለም። ለምን እንግዲህ አዲስ አበባ ላይ ተፈልጎ ነው የጠፋው አይደል? ስለዚህ በመንግስት ሽፋን ተሰጥቶታል። በመንግስት ጥበቃ ውስጥ ነው ያለ። ወጣቶች ሂደው ሊያገኙት ሲፈልጉት ማን ያስመለጠው? በድርጅት በኮድ 5 እና 2 ከታጠቁ ግለሰቦች ጋር ሆኖ ነው ያመለጠው። ስለዚህ አዲስ አበባ ላይ እንዴት ታጥቆ አመለጠ ነው? እንዴት ሲታጣጥቆ እንደያዘ መረጃ ወጥቶበት እንዴት መንግስት ዝም አለው ነው? እንዴት መንግስት የመንግስት ደህንነቶች እንዴት እሱን ለመያዝ ተሳናቸው? ገባችሁ አይደል? ለመያዝ ተሳናቸው። ስለዚህ ምንድነው አሁን ምናልባት አሳልፈው የመንግስት ሊያደርገው የሚችል ምንድነው የቢያ በማልበስ በራሱ ሰዎች መንግስት ሊያስገድለው ይችላል ማለት ነው። ከዛ አንዳንድ ኦርቶዶክሶች ስሜታዊ ሆነው ሌላ ነገር እንትን ብለው የሃይማኖት ጦርነት ለማስነሳት አይደል መንግስት የሚፈልገው። ስለዚህ ነገር ትኩረት መስጠት የለብንም። እንደፈለገ አርጎ አንጠልጥሎ ይግደለው፣ ትኩረት መስጠት የለበትም ማለት። ይህ ችግር ወደ አማራ ክልል ተሻግሮ መግባት የለበትም። ይህ ችግር ፋኖስ መግባት የለበትም። ራሱ ተከፋይ ሆኖ ራሱ ተከፍሎት ኃላፊነቱን ወስዶ ጀምሮታል። ራሱ ይወጣው። ራሳቸው አንዳንድ አሉ እንግዲህ እንትን የሚሉት ራሳቸው ይወጡት። ስለዚህ ስንት ንጹሃን ኦርቶዶክሶች ሲገደል ዝም ሚል አስተማሪ ነኝ በመምህር ነኝ ባይ ስንት በማንነታቸውና በእምነታቸው ሲገደሉ አማራ ክልል ዝም ብሎ ቆይቶ ዛሬ እንደዚህ ቢል ትኩረት መሰጠት የለበትም ማለት ነው። ስለዚህ አሁንም ትክክለኛ መረጃ መሰጣችሁ ከትክክለኛ የእስልምና ተከታዮች ልጁ ምንም አይደርስበትም። ምክንያቱም በእነሱ ምንም አይደረግም ማለት ነው። እንደ ትክክለኛ የእምነቱ ተከታዮች ምንም አያደርጉትም። ሆነቱም ነግራችሁ ምንም አያደርጉትም። እነሱ እንዳያገኙትና በወንድማዊነት እንዳያናገሩት እንኳን በመንግስት ክልከላ ስር ነው ያለ። እሱ ለምሳሌ እስኪ ኑኑ በላይ ምናምን ይላል አይደል? ይሄኮ እንዲዘጋጅ ተደርጎ ሰልጥኖ የመጣ ሰው ነው። እንዲዘጋጅ ተደርጎ ሰልጥኖ የመጣው ሰው ነው። አሁን የሚደረገው ምንድነው? መንግስት ራሱ ይመታውና ሙስሊሞች ገደሉት ብሎ አገሪቷ ላይ የእምነት ጦርነት ማስነሳት ነው የፈለገው መንግስት ማለት ነው። ስለዚህ ይህ ትኩረት ሊሰጠው ይገባል። ከዚህ አጀንዳ ደግሞ ፋኖ ከዚህ ውጭ መሆን አለበት። አማራ ክልል ይህ ጉዳይ አማራ ክልል ተሻግሮ መግባት የለበትም። ልጁ እፎይ ከመንግስት በጀት ተመድቦለት በመንግስት ጥበቃ ስር ሆኖ መንግስት ብር ከፍሎት እስከሆነ ድረስ ይህን ነገር ዘመቻ የከፈተው ራሱ ይወጣው እንግዲህ ከራሱ ብርን አስቀድሞ የሄደ ሰው ምንም ቢደርስበት ሰው ማንም ጣልቃ መግባት የለበትም ማለት ነው። ስለዚህ ብቻ የፈለገው ይሁን ብቻ ይህ ችግር ወደ አማራ ክልል ዘልቆ ተሻግሮ መግባት የለበትም። በፋኖ ውስጥ መግባት የለበትም። ይህ ችግር የተፈጠረው ምንድነው? ራሱ ተከፍሎት ፋኖችን እርስ በርስ ለመክፈል አማራ ክልል ያለውን ትግል አጀንዳ ለማስቀየር ፋኖች አሁን እኛ እምነታችን ተነካ እንደዚህ ምናምን ብሎ የፋኖ ውስጥ ያሉትን ሙስሊምና ኦርቶዶክሶችን እርስ በርስ ለማጋጨት ለመለያየት አጀንዳ ለማስቀየር እስከሆነ ድረስ ራሱ ብር ተከፍሎት የጀመረው ራሱ ይወጣው። ስለዚህ ምንም ይወሰድበት በአደባባይ እንኳን እንደፈለጉ ቢያደርጉት ይህ ችግር ወደ አማራ ክልል ተሻግሮ መግባት የለበትም። ይህ ችግር ፋኖ ውስጥ መግባት የለበትም። ራሱ ጀምሮታል፣ ራሱ ይወጣው። ይህ ምንድነው? ይህኮ እንደነ ስንት ፓስተር አሉ አይደል እንዴ በአደባባይ የተሰደቡ? ስንት ፓስተር አሉ በአደባባይ የተሳደቡ ማለት ነው። በመንግስት ሽፋን እየተሰጣቸው በመንግስት ጥበቃ እየተሰጣቸው ይህም ተመሳሳይ ነው። በመንግስት ነው እንጂ እንዴት ነው የሚጠፉት? እየተፈለገ እንዴት ነው የሚጠፉት? ገባችሁ? እንዴት ነው የሚያመልጡ?
ገባችሁ አይደል? ይህ አንድ እንትን አለ ከባድ ነገር አለ። ስለዚህ እስካሁንም እኮ እንትን አልተሰጠም ነገር የለም በሱ ጉዳይ። ስለዚህ መንግስት ራሱ አስጀምሮታል፣ ራሱ ይወጣው። ራሱ ለብር ተገዢ ብሎ ጀምሮታል፣ ራሱ ይወጣው። ምንም እርምጃ ቢወሰድበት ይህ ችግር ወደ አማራ ክልል ተሻግሮ መግባት የለበትም፣ ወደ ፋኖ ውስጥ መግባት የለበትም። ይህ ችግር የአማራን ትግል ለመቀልበስ አቅጣጫ ለማሳት የመጣ ለምን ተነካ ብሎ እንትን የሚል የኦርቶዶክስ አማኝ ካለ የራሱ ጉዳይ ነው። እንግዲህ ምንም ቢወሰድበት ነው እንጂ ወደ አማራ ክልል ብቻ ዘልቆ መግባት የለበትም።